ሁኑም በተውሂድ ያደመቀው ጌታችን ያላቀው ዲያረቱን ሸቅቆ በኑር አለቅልቆ ታግያር አላቋለው ተርሂቦ ቤተል መቅደስ ድረስ የጀነቱ ፈረስ መጣ እዚያ ለማድረስ ይዞ በወገቡ ከሁሉም ወደደው ጠራና ወሰደው ሁሉን አሰጀደው ቆሞ በሚራቡ የመዲናው ሹም ያረቡ ደዋሙ ጀረቡ አንዳንዱ ስፈራ አንዱ ስነፈራ የተጀላ አዝመራ ለማፍራት አበቡ አልቀሩ እንደፈሩ ወይ እንደነፈሩ አበበው አፈሩ ጉድ ተንዘረበቡ ከሁሉም ወደደው ጠራና ወሰደው ሁሉን አሰጀደው ቆሞ በሚራቡ የመዲናው ምን ይበል እስኪ ከውኑም በተውሂድ ያደመቀው ማጀቹ ላይ ካንኩን ከውኑን اللهم صل على መጀረዱ ሊከራ የረዋጅተኑ ወረዋኑ ፍጀስ ወረዋኑ እንጀስ ወልመት የቹራ ጫለንተኒ ግን ቻበሬዱ ሲረካኒ ወረብጀች በበሪዱ ከለላፈቲኑ ዲሴዴ መጅራ اللهم صل على محمد كونم በተውሂድ ያደመቀው لا اله الا ከዚህ በላይ ምን ይበል እኔ እኮ ምንም ነገር ከዚህ በኋላ ምንም አይታየኝማ አሁን ማለት በዚህ ጉዳይ ላይ ከውኑም በተውሂድ ያደመቀው እንዲህ ይሄን ራሱ ማለት የሚችል ሰው ዝም ብሎ አንደበት ነው እንዴ? ዝም ብሎ አንደበት ይሄን ማለት አይችልም። ዝም ብሎ አይምሮም ይሄን ማሰብ አይችልም። ዝም ብሎ ነገር አይመጣለትም ብዬ ነው የማስበው። ለምን መሰለህ? ይሄ ቃል ራሱ ተመርጦ ነው ለምርጥ ሰው ጋር የሚሄደው። اللهم صل على ይገርመኛልና ነው ሁሌ ይገርመኛል። እንዲህ አይነት ቃላቶች ብዙ ሰዎች እንዲህ አይነት ተናግረው ያሳለፉት ነገር እንዲህ አይነት ቃላት አጣጣላቸው ምናምናቸውን ሳስታውስና ስለ ለራሴም ስል ምገርሙኝ ናቸው። ከውኑ ምን ነው ከውን በአጠቃላይ ከውን ተፈጥሮ መሬት ምድር ውሃ ምናምን ነገር ሁሉን ጨምሮ እኮ ነው። ከውኑን ነው እኮ በተውሂድ በአላህ አንድነት አደመቀው ብሎ እኮ ነው ያለ። ከዚህ በላይ ምን ይበልህቦ አቦ ጀቴ ጀዲቦ والله رب رحمة سيفك كلنا بشكر جته اللهم صل على محمد كونهم بتوحيد يا دمكو جيتاچن ያላቀው እኔበር ዱጋጀ ደበር ዱጋ ከውኑም በተውሂድ ያደመቀው ወረዋ ገጋሪ ጀ የከነካንት ቢሆን ጥሩ እንዲህ አይነት ነገሮች የተናገሩ ሰዎች ዛሬ ማለት የማንችላቸው ነገሮች ያሉት ነገር ስላለ ማጥለያ አለ ማጥለያ ገባ ማጥለያ አለ። እነዚህ ሰዎች ሀንጀሻ ቀም ነበር ዱር መዲና ከሳ ሀንጀሻ አለ እኮኛ ሀንጀሸቱል ሐበሽያ እኮ አለ ድሮ ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እኛ ከሀንጀሻ የምንናገረው ነገር ሴቶቻችን ልባቸው ቀሩራ ነው ይሰበራል የሚለውን ብቻ ነው የምናዳምጠው። እሱ ብቻ አይደለም የተባለው ለሀንጀሻ። ኧረ እሱ ብቻ አይደለም። ሀንጀሻ አንድ ቀን መስጂድ ውስጥ በመዲና መስጂድ ውስጥ በአመቱ በዓል ዒድ ቀን ሀበሾችን ሰብስበው ኃይለኛ ጭፈራ ሲያደርግ አይሻ ማን ላይ ቆማን ያየችው? ነብዩ ላይ ቆማን ያየችው አይሻ ረዲየላሁ ተዓላ ዐንሃ እዛ ላይ ቆማ አሳየኝ እስኪ ሀንጀሻ በጣም እየተጫወተ በነበረበት ሰዓት ላይ በጣም ኃይለኛ ጭፈራ ላይ በነበረበት ሰዓት ላይ እስኪ ሀበሾችን ጭፈራ በደንብ አድርገሽ በጣም ያምራል ያለችው ሀበሻ ማንነው? አይሻ ማንነው? እኔ ያለ አግባብ ጨፍሩ እያልኳቸው አይደለም። ያለ አግባብ ያው በዛ መንገድ ውስጥ የወጣውን እያልኩ ያለሁት ማንሳት የፈለኩት ነገር ለመጥፎ ነገር ተብሎ ጥሩ ነገር አይታጣም፣ ለጥሩ ነገር ተብሎ መጥፎ ነገር ይታጣል እንጂ ጥሩ ነገሮቻችን ያለንን ነገሮች በሰርጋችን ላይ ሴቶች እንዴት ነው የሚሆኑት? ወንዶቻችን እንዴት ነው የሚሆኑት? በለቅሷችን ወንዶቻችን እንዴት ናቸው? እቺም ስልጠና ተሰጠን። ኧረ መንሐጅል ሐያት ነው የህይወት አካል ነው። እቺም ትነገረን እንዴት ነው ያሳለፉት ሰርጋቸውን በምን አይነት ሁኔታ? ለሴቶች ለብቻ የተፈቀደ ቦታ የትኛው ነው? ለወንዶች ለብቻ የተፈቀደ የትኛው ነው ተብሎ እንዲህ አይነት ከዑለማዎቻችን ነው የሚጠብቀው። ከዑለማዎች ብቻ ሳይሆን ዒልም እነሱ ጋር የምታመን ለዕልም ታማኝ የሆኑ ሰዎች እንዲህ አይነት ነገር አላህን የሚፈሩ ሰዎች አሉና ነው አበጥሮ ያስቀምጡልን። ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።